አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። እንዴ ፎንቄ ቆይ ምን አጠፋው? ይሄኛው ትናንት ላጠፋው ነው እሺ ያቀመስኩ። ቆይ ትናንትና ደግሞ ምን አደረኩኝ? አንተ አርፈ መቀመጥ ሲገባ ጸጋር እንዴት እንደዛ ታረጋታለህ? በዛ ላይ ደግሞ ያመጣችሁትን ሰው ማንነት ታውቃላችሁ? ከዚህ ነው እንዴ ፎንቄ? አዎ ለዚህ ነው። ትናንትና ጸጋን ሸኝቼ ስመጣ አግኝቼ በሆን ኑሮ ጸባችን ከዚህ ነበር እሺ የሚብሰው። እንዴ ፎንቄ እኔ እኮ አንቺን ከአደጋ ለመጠበቅ ነው እንደዛ ያደረኩት። የምን አደጋ ነው? መንገድ ላይ የጠበቅሽ ጸጋ እንደምትደበድበኝ ስለጠረጠርኩኝ። ምን? አዎ ምን ነው? ሰማኛለህ ፎንቄ፣ ከዚህ በኋላ ተሳስተ እንደዚህ አይነት ነገር ውስጥ ብትገባ የኔና ያንተ ነገር ያበቃለታል። እሺ ገባ አይደለ ጅል? አይ ፎንቄ ዛሬ ደግሞ ብሶብሻል። አታቡሽ አታ ና ወይኔ እንዴ ምን እሺ ወይኔ አንተ በልሜ ነው ቦኔ ይሄ ቦቸራ አይደል እንዴ? አረ ራሱ ቦጋለ ነው። እሰይ 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 ምንድነው እንደተላጨላም እንደዚህ የሚያንከባልለው? አረ በጻነ ቂርቆስ ስፖርት እየሰራ ነው እንዳትልኝ፣ ስፖርት እየሰራ ነው እንዳትልኝ። አረ ጉድ ነው እንደ ቀልድ እያየ ነው እኮ እያጣነው ነው። ጨለለ እኮ በቃ ይልጅ አንተ አሁን ገና አይደል እንዴ ባዮሎጂ የሚገባኝ? እንዴት ኢቮሉሽን የጀመረው ወይኔ ጉዴ ወይ ጉድ ነው። አንተ እኮ ጎዳና እያለ ደና መጋኛ በጥፊ ብሎታል ማለት ነው። አንተ የጎዳና መጋኛ ቀላል እንዳይመስልህ። ግን የኔ አባት እንትን እንደ ኮሮና እንዳይተላለፍብንና እኛም በሽተኛ እንደነ ጤነኛ መስለው ነው ራስህ ጭንቅላት ላይ አልደረሰም እንጂ እኮ አንተም ወረድ ያለብህ መጥቷል። ኧረ በጻነ ቂርቆስ አሁን ምን እያደረገን? ሶምሶማ ነው? ስፖርት ነው? ምንድን ነው እንዲ ደግሞ እኮ እግሯን ወደ ላይ ታደርጋለች ደናግር እንዳላት ወስፌ። ግን ይኸውልህ ሰይጣን ሊሆን ስለሚችል ቀስ ብለን ሹክክ ብለን ያዝ። እሺ ይሻላል ይሻላል ብለህ ነው እኮ አንተ እግሯስ በዛም እኮ ቀስ ብለህ አንተ ረሲ ቦቸራ አንዴ ላቀስቀስ። ምኑንም ተቀዘቅዘው የፈላው እንደኔ መሽቀዝቅዙ ያቅልና ነው አንተ። ሀኒቹ ስለ ህይወት ሳስብ ምን እንደሚሰማኝ ታውቂያለሽ? ምንድን ነው የሚሰማሽ?
በቃ ያልተኖረ ልጅነት ነው ትዝ የሚለኝ። ምን ያልተኖረ ልጅነት ነው ያልሽው? አዎ። እንዴት እንደዛ አልሽ? በቃ እንደ ልጅ ቦርቄ ተጫውቼ ሳላል ፍቅር የሚሉት ነገር ውስጥ ስርስር አድርጎ ነው ያስቀረኝ። አይሄዊ ፍቅር የሚባለው ነገር ወደ አንቺ ጎራ ያለው እኮ እድገትሽን ጨርሰሽ ልጅነትሽን ስለሸኘልሽ ነው። እና አሁን ትልቅ ሆነናል እያልሽኝ ነው? አዋ ወጣት የነበርጣት ሆነናል። እባክሽ እኔ ልጅነት ያለቀቀኝ። ቆይ ሄዊ ያልነገርሽኝ የተፈጠረ ነገር አለ እንዴ? በሚኪ በኩል አረፍኩ ስል በአቡሻ በኩል ደግሞ ችግር መጣብኝ። የምን ችግር? ሄለን አቡሽ ከኔ ጋር ባለው ነገር ኮንፈርት አልሰጣት። ለምን? የኔ ፔር ብሎ የሚጠራውን ነገር እኔ አልፈልገውም። እሱ ደግሞ ተው ሲባል አልሰማም አለ። እንዴ አቡሻ ስቲል ላንቺ ስሜት አለው እንዴ? በሱ እንኳን እርግጠኛ መሆን አልችልም፣ ግን ደግሞ ለኔ ከእህትነት የተለየ ስሜት ይኖረዋል ብዬ አላስብም። እንዴት አልሽ? ምክንያቱም ለኔ ሌላ ስሜት ቢኖረው ኖሮ ሄለንን አያፈቅራትም ነበር። አሁንስ ቢሆን ሄለን እንደሚያፈቅራት በምን እርግጠኛ ሆንሽ? ከሷ ጋር ከሆነ በኋላ በጣም ደስተኛ ሆኗል። ሌላስ? ሌላው ቢቀር እንኳን አሁን እንኳን ሲጣሉ በጣም ደብሮታል እና በዚህ ምክንያቶች መገመት ይቻላል። በቃ አዎ በቃ። ግን ምን አስበሽ ነው? አይ ምንም ሀኒቾ፣ የሆነ ነገር እንዳሰብሽ ሁኔታሽ ያስታውቃል። አይ ያኔ ላንቺ የነበረው ስሜት ትዝ ብሎኝ ነው። ቢሆንም አሁን ላይ እኔ የሚኪ ፍቅረኛ ነኝ። እሱን አመነ ማለት እኮ ፍቅርሽ ከውስጡ ተነቅሎ ወጥቷል ማለት አይደለም እንዴ? እና አሁንም ያፈቅርሻል እያልሽኝ ነው? እሱን እንግዲህ የሚያውቀው አቡሽ ብቻ ነው። ደግሞ በሄለን ቦታ መሆን ስታዩ የተሰማት ነገር ልክ ነው። እሷማ እኮ ትክክል ናት፣ ግን እኔ ደጋግሜ ተው ብለውም እሱ ግን ሊሰማኝ አልቻለም። ምንድን ነው የሚልሽ? በቃ እሱ የኔ ፔር ማለቴን አላቆምም ይላል። እሷ ደግሞ በዛ በኩል ለኔ ያለህን ትክክለኛ ስሜት ካላሳየኝ የኔ እናንተ ነገር አብቅቶለታል ትላለች። እኔ እኮ በመሀል ቤት ግራ ገባኝ። አይ ቲንክ አንቺ የምትቀርቢበት መንገድ ሄለንም እንድትቀበሉ ይፈልጋል መሰለኝ። ችግሩ እኮ እሱ ነው። ቆይ ግን አሁን አይነጋገሩም እንዴ? መነጋገርማ ይነጋገራሉ፣ ግን በቃ የሆነ ደስ የማይል ሙድ ውስጥ ናቸው። ለማንኛውም አንቺ ተረጋጊ፣ ሁሉንም ነገር እናስተካክለዋለን። እንዴት አድርገን ነው የምናስተካክለው? ያው ካሰብንበት የሆነ መንገድ አናጣም። በሉ አሁን ማውራት ትችላለች። ቀጥና እንጂ እኛማ ድንገት ስናልፍ አይተን ምንም አይደል። ለመቀኝነት ነው የመጣችሁት? ስለምን መቀኝነት ነው የምታወራው? ገና ለገና ይሄ ልጅ ቦታራ እውነቴን ነው ስፖርት ሰራ፣ ተለወጠ፣ አደገ፣ ሽንቅጥ አለ ብላችሁ ምቀኝነት አይደል? ተንከሲሶች ድሮም እኮ ሸንቃጣ ነሽ። አብሮብሽ አቅም ነው ለአንተ ቀይ መስል ግን እረፍ። እኔ የምለው ግን ግራ እያገባኝ ነው። ግን እኔ የምልህ ግን እንደ ደከመህ አህያ በጠራራ ፀሐይ ምንድን ነው እዚህ የሚያንከባልልህ? ይኸውላችሁ ይሄ እኮ ነው ችግሩ። የስፖርት ጠቀሜታን እንኳን ሳታውቁ ነው 12ኛ ክፍል ደረስን የምትሉት። ኧረ ቦቸራ አንጀቴን አትጥባው። ለምን እንደ መስራት እንደጀመርክ ብቻ ንገረን። ይኸውላችሁ ስፖርት በጣም ጠቃሚ ነገር ነው። ከብዙ በሽታዎች ራስን ትከላከላለህ። እንደኔ ሸንቀጥ ያለ አቋም እንዲኖር ያደርጋል። እሺ ሌላስ? ሌላው ደግሞ ምንድነው ብዙ አይነት በሽታዎች አሉ። ዓለም ላይ በጣም ብዙ አይነት በሽታዎች አሉ። እነሱን መከላከያ መንገድ ነው። ወታደር ብለው በእውነት በጣም አንተ ዶክተር ቦቼ እስቲ ከምን በሽታ እንደሚያጠቃን እንደሚከላከለን አስረዳን። ሌላው ደግሞ ምንድነው ከኮሌስትሮልም ይከላከላል። እሺ ሌላስ? ሌላ ከደም ብዛት ይከላከላል። አንተ እኮ አልገባ ያለ አንድ ነገር አለ። አንተ ብትሞት ስፖርትም ሰራ አልሰራ፣ ተናደድክ አልተናደድክ፣ አንተ ደም ግፊት አይደርስብህም። ታዲያ እኔ ምንድነው የሚይዘኝ? ሴት ብዛት። አንቺ ጤዚዛ ግን ይኸውልሽ ደግሞ እንደዚህ በካራቴ አፍንጫሽን ብዬ እንዳልገላግልሽ። አቤል ነኝ፣ ተረጋጊ። ይቅርታ፣ ሌላ ሰው መስለኸኝ ነው። ስሜትሽ ጥሩ አይደለም። ቆይ የተፈጠረ ችግር አለ እንዴ? አይ ምንም የለም። ያው ታውቅ አይደለ መንገድ ላይ እየጠበቁ የሚደበድቡኝ፣ እሱ ትንሽ ረብሾኛል። በቃ እሺ፣ አንቺ ብቻ ተረጋጊ። እነሱ ላይ ተከታትለን እንደርስባቸዋለን። ተስፋ አደርጋለሁ። ግን እንዴት አገኘህ? ምን ነው ቃላችን ረሳሽው እንዴ? እሱማ አልረሳሁት። ታዲያ ምንድን ነው ነገሩ? ያው ከኔ ጋር ባለ ግንኙነት እህት ደስተኛ አይደለች። አሁንም እሱ ላይ ነሽ እንዴ?
እንዴ አንተ ረስተኸው ነው? አዎ ረስቼዋለሁ። ቆይ እንዴት ረሳኸው? እህቴን በደንብ ነው የማውቃት። ነገር ይዛ ብዙም አትቆይም። አይመስለኝም። እንዴት? አይ ምንም። ያለችሽ ነገር አለ እንዴ? እኔ በወንድምና እህት መሀል መግባት አልፈልግም። ያ ማለት ያለችሽ ነገር አለ ማለት ነው? ምንም የለም። ይልቅ ድጋሚ አይታል ሌላ ችግር ሳይፈጠር ብንሄድ አይሻልም? እሺ እሱ ጥሩ ሀሳብ ነው። በቃ እቺ ልጅ አርፋ ልቀመጥም አለች አይደል? ቆይ ለዲብ ነግሬ ልኳን ነው የሚያስገባት። ሄሌኔ ፍቅር ትልቅ ችግር ተፈጥሯል። የምን ችግር? ይኸውልህ ዴቭ፣ ያቺ ጸጋ የተባለች ሴጣን እጇን ከወንድሜ ላይ በፍጹም ልታነሳ አልቻለች። የምርሽን ነው? አዎ የምሬን ነው። የት አይተሻት? ይኸው መንገድ ለመንገድ እየተጓተቱ ነው። ቆያን ሁላ ማስጠንቀቂያ ስጥናት እንዴት እንደዛ አይነት ነገር ታደርጋለች? አትገርምም? ይኸውልህ ዴቭ፣ ለማንኛውም አሁኑኑ በአስቸኳይ ና። እንዴ ለምን? ፓኒሽ እንድታረጋት እፈልጋለሁ። ፓኒሽ ነው ያልሽው? እንዴ ያው ፓኒሽመንት ያስፈልጋታል። ስለዚህ ይኸውልህ ዴቭ፣ በአስቸኳይ ና። እሺ እመጣለሁ። ግን ቆይ የት ነው የምመጣው? ይኸውልህ አሁን እየተከታተልኳቸው ስለሆነ ከወንድሜ ጋር ስትለያይ ነግርክና በአስቸኳይ ትመጣለህ። እሺ? ግን የኔ ፍቅር ይሄ ነገር ኢምጂ ብቻ ጸጋን ፈርታት እንዳይሆን። እንደማልፈራትማ ባለፈው ማስጠንቀቂያ ሰጣት አይተሻል? እሱማ ታዲያ ለዚህ አይደል እንዴ አሁን ማስፈራራቱን ከፍ አድርገን ቅጥቅጥ እንታረጋት የምፈልገው። ግን እኮ የኔ ፍቅር ሰው መደብደብ ወንጀል ነው አይደል? አይ ካን ቢሊቭ ዚስ። ብቻ ፍርሃትህን በወንጀል ልታሳብብ እንዳይሆን። አረ በጭራሽ አልፈራሁም። እንደውም ቦታውን ቴክስት አድርግልኝ፣ አሁኑኑ እመጣለሁ። ዩ አር ማይ ነምበር ዋን ሂሮ። ውድድ ነው እሺ የማደርግህ። በቃ ቴክስት አደርግልሃለሁ። እሺ ደግሞ እደውልልሃለሁ። እኔም ውድድ ነው የማደርግሽ። በቃ አሁን ስልኩን መዝጋት አለብኝ። እሺ እቺን ሰይጣንማ በዴቭ ሲጥ ካላስደረኳት እኔ ሶሲ አይደለሁ። ግን እኔ ኮሌስትሮል የሚለው ማን ነገረህ? ገንዬ ወይኔ አምልጥ። ወይኔ አንተ ልጅ ከሷ ልጅ እራቅ። እንዲያረቅም ለምንድን ነው የምርቀው? እንዴ እሷ እኮ የዳይሬክተሩ ልጅ ነች። እናቱ ከዛ ጦስ ትሆንባለች። ያንተ ጦስ ደግሞ ለኛ ጦስ ይሆናል። ለኛ ጦስ ይሆናል። ተባረርን ማለት ነው። ገባን እንዴ? ምንድን ነው እናንተ ልጅ ምን አድርገህ ነው የምትሉኝ? እንዴ እሷ እኮ እህቴ ነች። እንዴት ነው የምርቃት? አርቅም እራቃት። አርቅም። ይኸውልህ ስማ፣ እናንተ ገና ወንዶች ስትባሉ ሴት ልጅ የሆነ ወንድ ቀረባት ማለት አእምሯችሁ ላይ ሌላ ነገር ነው የሚመጣው። ይኸውላችሁ በወንድምና በእህትነት መቀራረብ እንደሚቻል ለአንጎላችሁ ንገሩት። እሺ አንጎል ይፍረስ። የማ ያንተ ያንተ ፍርስ ይበል። የኛ ሁለታችን ከሚፈርስ ያንተ ድብን ይበል። እኛም አንጀታችን እርፍ ይላል። አሁን ግን ስጠረጥር ምቀኝነት ቀንታችሁ ብኛል አይደለም? በማ ባንተ ይኸውልህ ሴቱ ሁሉ ቦቼ የሆነ እዛም ቦቼ የሆነ እዚህም ቦቼ የሆነ አደባባዩ እንዳለ ቦቼ የሆነ ቅናት አንጀታችሁን ቅጥል እርር አደረጋችሁ። ምን ትሆኑ? ሲጀምር እኮ ጥፋተኞቹ እኛ ነን። እኔ ነኝ እና በሰው እኔ ነኝ ጥፋተኛው። ወሰርንህ እዛ ሴት ማሳ ውስጥ ወስደን ዘፈቅንህ። ምን እንደምታረግ ግራ ገባ። ብታይ አይነ አዋጅ ሆነብህ። ይሄ ስምንተኛው። እሺ አሁን የመጨረሻ ማስጠንቀቂያ ልንገርህ። የምን ማስጠንቀቂያ? ከሷ ልጅ ትርቃለህ ወይ አርቅም? አርቅም። እህቴ ስለሆነች እንዴት ነው የምርቃት? እንዴ ካራክ ደግሞ እኛ እርቃለሁ። ይኸውላችሁ ስምንተኛው ሺህ ግን እንደደረሰ አሁን ገና ግልጥ ተብሎ ታየ። እንዴት? ወንድም በወንድሙ ላይ ይነሳል ይላል መጽሐፉ። እኔ የምልህ ቦቼ ትርታስ ደህና ነች? ሰሞኑን እኮ ትንሽ ስራ ባዚ ያደረገኝና አላገኘኋትም። አየህ፣ ለነገሩ ገኒ እያለች እንዴት ትርተው ትዝ ትላለች? ትርተው ይላለች። እኛ ነን ጥፋተኛ። ይኸው ማሳው እኮ ነው። እዛ ማሳ ውስጥ ወይ ምረጥ ገኒ ጋር ተው። እንዴ አልተውም። እንዴ በገኒማ እንዳትመጡብኝ። አይ ቦቼ ገኒ ማትወት እኮ ደግሞ እኛ እንተዋለን። ምን ስለሆንክ ነው የምትወኝ? ስማ ይኸውልህ የሰው የራሱ ጉድፍ አይታየው ማለት ይሄ ነው። መጀመሪያ የራስን ጉድለት ወቅሽ። ምንድን ነው የኔ ጉድለት? ይኸውልህ መጀመሪያ ያንተ ትርትር እንድትታረቅ ከፈለክ ከፒያራችን መራቅ ነው። አንድ መፍትሄ አልችል ብለህ እዚህኛ ላይ የመጣት ደንፋሽ የራስህ ቁስል ይታይ። ቦቼ ተው መስመር አትላ እና የራሱን ፍቅረኛ አንተ ሳይል እኔን ጉድለት ለምን ይናገረኛል? መጀመሪያ እስኪ አንተ ለፍቅረኛ ሰው ሁንላት እስኪ። እንዴ እውነቴን እኮ ነው። ኧረ ቦቼ ረፍተው። መቼስ በቅርቡ ስለመጣ እኔ መቼም አታውቀኝ። ድሮም የሩቅ ሰው ሩቅ ነው። እሺ ኧረ ቦቼ እንዴት እንደዚህ አይነት ንግግር ትናገረዋለህ? እኔ እኮ የተቀላለድን መስሎኝ ነው። አስከፋሁት ነው። እንዴት እንደዚህ አይነት ቀልድ ትቀልዳለህ? አንተ ያራዳ ልጅ አይደለን? በእንደዚህ አይነት ነገር እንዴት ይቀልዳል? በቃ እንጂ ይቅርታ ጠይቀዋለሁ። በእናትህ ይኸውልህ ዝም ብለህ አንድ ነገር ስማኝሽ። ምንድነው? ይኸውልህ ለትንሽ ጊዜ እኔም ሆነ አቡሽ አጠገብ እንዳትደርስ እሺ? ሚኪ ወንድሜ ይቅርታ እየጠየቅኳቸው። በቃ ተወኝ። የምነግርህን ነገር ብቻ አዳምጠኝ።
ብቻ እዚህ ሰፈሪ ድረስ መተህ የምትጠብቀው እኔም ፊዮሪ እንዳይሆን። ተሳስተሻል። ወንድሜን እየጠበቅኩ። ታዲያ የት አለ ወንድም? እየመጣ። ይመች። መልካም የመጠበቅ ጊዜ። አንቺን ነበር እየጠበቅኩ የነበረው ብልሽስ? አልከኝ ነው አምልህ። አቦ በቃ አንቺን ነበር እየጠበቅኩ የነበረው። እኔ ጠብቀኝ ብያለሁ። ኧረ ቀስ ሰከን በይ። ባልልስ ምን እንዳታመጣ ወላጅ እንዲህ ማለት ነበር። እሺ አስኩኝ። የምር ግን ፊዮሪ ሳይሽ ምን እንደምትመስኝ ታውቂያለሽ? ምን እንደምመስልህ? ሴት ወንድምህ ነው የምትመስኝ አይደል? ምን ነው ደበረሽ? ለምን እንደሚደብረኝ? ምናልባት ከእኔ ፎንቃ ምናምን ሳይገባልሽ አይቀርማ። እንዴት አወቅ? ቅዱስ ሆነሽ ነው። ቅዱስ እኮ ነው። ቅዱስ ከኔ ከፊዮሪ ጋር ትሳፈጥ ብዬክ ነበር። ፊዮሪ ይሄ ተግባርሽ ዋጋ ያስከፈልሽ። ስልቻ ቀልቀሎ ቀልቀሎ ስልቻ ጉራ ብቻ ጉረኛ። ይኸውልሽ እሱን አስሬ ስገርፍሽ ታወሪዋለሽ። እሺ ዴቭ ቆይ እስኪ ምን ሆነ ነው? ተረጋግተን ንገር። ይቺ ሶሲ ልታሳብደኝ ነው። ደግሞ ምን ብላል? ናና ጸጋን ደብድብልኝ እኮ ነው የምትለው። እንዴት ሰው ከጸጋ ጋር ይደባደባል? ማለት ያው ሴት ስለሆነች ነው። እሺ ቆይ አንተ ምን አልክ? እኔ ማሺ ነው ምን አማራጭ አለኝ? ምን እንዴ እብደት ይሉታል ይሄ ነው በቃ። እሺ በእኔ ቦታ ብትሆን ምንድን ነው የምታደርገው? ምን ማድረግ ነበረብኝ? እርግጥ እኮ ነው የገጠመ ነገር ትንሽ ከበድ ይላል እኮ። እኔም እኮ ወድጄ አይደለም እኮ አማክረኝ አልኩ። እረፍ። እኔ ደግሞ ምንድነው ማማከር? ያው እኔ እንጃ ብቻ እርዳኝ። አሃ ብቻ ለአንተ ተደርቤ ጸጋ እንድደበድባት አልፈለክም አይደል? እሱ አይደለም ብሩኬ። እሺ ምንድነው? ብቻ አላቅም፣ የሆነ መላ ፈልግልኝ ከዚህ ችግር የሚያወጣ መላ። ምን አይነት መላ? አላቅም፣ ብቻ ምንም ይሁን ምን የሆነ መላ ፈልግልኝ። ምጥ ይዞ አያውቅም። ምጥ እኮ ነው የሆነችብኝ። ለነገሩ አንተን እንዴት ምጥ ይዛል? ተጨንቃ አታውቅም? ቆይሽ ትንሽ አሰብ ብላ አድርግና ከመጣልኝ እነግርሃለሁ። እኔ አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ሶሲ ፌንት እየነቀለች አንዴ ሁሌ የሚሸውደኝ። እሺ ለምን እኔ ፌንት ነቅዬ አልሸውዳትም? ኧረ እባክህ የምር እኔ ባኮራኝ። አባቶቻችን ምን ይላሉ መሰለህ? ከአህያ ጋር የዋለች ጊደር ፈስተምራ ትገባለች ይላሉ። ፈስቼው በተገዳገልኩኝ። የምሬን እኮ ነው ብሩኬ፣ ጨንቆኛል። በነገራችን ላይ ያመጣው ሀሳብ እኮ መጥፎ ሆኖ አይደለም፣ ግን ትንሽ ሞዲፋይ እናድርጋት። እንዴት አድርገን? ምን መሰለህ አንቺ ማለት ለኔ በአይን ተለኩሰሽ በልቤ በራሽ መቼም አልጠግብሽ። አንቺ ማለት ለኔ ከማለዳ ፀሐይ ብርሃንን ፈንጣቂ፣ ከውቧ ጨረቃ ምሽትን አድማቂ፣ ከሚያበሩት ኮከቦች ነሽ ሁሌ የምትደምቂ። አንቺ ማለት ለኔ ከልቤ ላይ ውለሽ ከልቤ የምታድሪ የውስጤ ንግስቷ አንቺ ብቻ ኑሪ። እንዲህ አያ ቆይ መግጠም ጀምረህ ነው እንዴ? ግጥሙስ እንኳን እኔ አይደለም እንዲሁ ፌስቡክ ላይ ሲንሸራሸር አገኘሁት። ደስ የሚል ግጥም ነው። ወደድሽው? በጣም እኔ ሳነበው በቃ ስሜቴን ይገልጽልኛል ብዬ ስላሰብኩ ነው ሸምድጄ ያልኩልሽ። ደስ ይላል። በዚህ ምን ነው ዝም አልሽ? ኧረ ዝም አላልኩም፣ ግን ሙገሳው ትንሽ አልበዛብኝም? ኧረ እንደውም ያንስብሻል። እዚህ ምን ትሰራለህ? ብታይ የሆነ ማዛ ጠራኝና መጣሁ። ምን አይነት ማዛ? በአፍንጫ የሚሸተት እኮ አይደለም። እና ምን አይነት ነው? በልብ የሚሰማ። በልብ? አዎ ቤዚ፣ በልብ። የምር ግን ደስ የሚል ግጥም ነው ያመጣህልኝ። በቃ ቤዚ፣ እንዲህ ደስ ካለሽማ ወደፊት የሰው ሳይሆን የራሴን ጽፌ እመጣልሻለሁ። እንዴ ትችላለህ እንዴ? በፍቅር ሆነሽ ስትሞክሪ እኮ የማይሳካ ነገር የለም። ለነገሩ ልክ ነህ ቤዚ። ውድድ ነው ማድረግሽ። እኔም ውድድ ነው ማድረግ።
ቤት የጨነቀሽ ትመስያለሽ? አይ እዚህ ካንተ ጋር ሳወራ እኮ ሰው አይቶ ለማሚ እንዳይነግራት ፈርቼ ነው። እንደሱ እንዳሰብሽ ገብቶኛል። ይቅርታ እሺ ያሬድ። አረ ቤዚ ጣጣ የለውም። በቃ ደግሞ አንቺ መፈርት የማይሰጥሽ ከሆነ እኔ እሄዳለሁ። እሺ ስለ ግጥሙ ደግሞ አመሰግናለሁ። ችግር የለም። እሺ ማለት ይቻላል። እሺ ቤዚ ለበሽታ ሁሉ መድኃኒት ተገኝቶ ናፍቆት ብቻ ቀረ መድኃኒቱ ቀርቶ። ደግሞ ስሚ ቤዚ በየደቂቃው ነው የምናፍቀኝ። እኔ ስልክት በየደቂቃው ነው የምትናፍቀኝ። ማን ነው በየደቂቃው የሚናፍቅሽ? ስማውን ሁሉም ፍስቅዱስ ቹቻ ምንድነው? በድንጋጤ ሊደፊ ነው እንዴ? ቆይ ያሬድ ዘፍኖልሽ ሄደ እንዴ? የዛሬው እንኳን ዘፈን አይደለም። ይሄ ቀስቴ የሚባል ሰውዬ ግን እችን ላይፍ ሲያሳየኝ ጨጓራዬን ቀጥል አድርጎ ሊደፋኝ እኮ ነው። ያው እንግዲህ ሰው ባለው ነው። እሱስ እውነትሽን ነው። ቀስቴ ያለው ነገር ቢኖር ወኔውና ወንዳ ወንድነቱ ብቻ ነው። እንግዲህ በሱ ነው የሚያስበው። መቻል ነው፣ ምን ይደረጋል። ይሄ ልጅ ግን ምን እንደማደርገው አላውቅም። የምር ቤዚቲ ያሬዶ ግን ፍቅር ያውቅበታል። በጣም ነው ጽናቴን እየተፈታተነኝ ያለው። እሱ እኮ ይገባኛል ቤዚቲ። እሱን ሳገኘው እኮ ደስታ ይሰማኛል። ግን ደግሞ ከተለያየን በኋላ ብቻዬን ስሆን ቤት ገብቼ ማሚን ሳገኛት የውስጤን መውቀስ አልቻልኩት። ቆይ ማሚ ታነሳብሻለች? እንዲያው ነው በቀጥታ አታነሳም፣ ግን ደግሞ የሆነ ነገር ትለኛለች። ለምሳሌ ምን? ትምህርት እንዴት ነው? ውሎሽ እንዴት ነው? እስቲ ውሎሽን ንገሪኝ ስትለኝ የምናገረው ነገር ይጠፋኛል። ከዛ ራሴን በጣም ወቅሳለሁ። እሱም ቢሆን እኮ ወዶ አይደለም። እሱማ እኮ ይገባኛል። ለማንኛውም አንቺ ተረጋግሺ። ለሁሉም ነገር ፈጣሪ መፍትሄ አለው። ተስፋ አድርጋለሁ። እኔ ምልሽ ስለ ጸጋ መረጃ አገኘሽ እንዴ? አዎ ከሞላ ፌስታሉ የተወሰነ መረጃ አግኝቻለሁ። ጠቃሚ ነገር ነው ይመስለኛል ቤዚቲ። በጣም አሪፍ። እና ምንድነው ንገሪኝ። እሱን እየሄድን እነግርሻለሁ። እሺ ብሩኬ ወይ ዲፍ ግን የሚሳካልን ይመስላል። ኧረ በደንብ ይሳካል። ብቻ በእኔ ተማመንሽ። አልደውላለች እኮ ትታየን እንዴ? ማ ሶሲ? በፍጹም አታደርጉ። ሶሲ ነች አንድ ነገር አስባ የምትተው። ኧረ እኔ አይመስለኝም። ሳትደውል ቀረች። እስኪ ተረጋጋ፣ አትቸኩል። ሄሎ ማይ ላቭ፣ በቃ አሁን ከወንድሜ ጋር ተለያይታለች። እሺ ሀሪያፕ፣ በቃ ቶሎ ና ቶሎ ና። ሶሲ ብሩኬ ነኝ፣ ዴቭ አይደለሁም። ዴቭስ? ይኸውልሽ ሶሲ፣ አሁን የምነግርሽን ነገር ምንም ሳትደነግጪ ትሰሚኛለሽ? እሺ? ምን ሳትደነግጪ ማለት ምን ማለት ነው? ዴቭማ ማይ ላቭ ጠርታኛለች። ከዛ በፍጥነት መሄድ አለብኝ ብሎ ሲሮጥ፣ የኔ ዴቭ ሲሮጥ ምን? ብሩኬ ንገረኝ እንጂ የኔ ዴቭ ሲሮጥ ምን ሆነ? በቃ የሆነ አክሲደንት ገጠመውና ፌንት ሰራ። ወይኔ ጉዴ! ወይኔ ሶሲ! ወይኔ ጉዴ! በእኔ ጥርስ ዴቭን ገደልኩት! ወይኔ ጉዴ! ዴቭን ገደልኩት! ኧረ አልሞተም። ለጊዜው ፌንት ብቻ ነው የነቀለው። ዴቭ አሁን እንዴት ነው? በእናትህ የገጨው መኪና አስተያዘ? የገጨው እኮ መኪና አይደለም። እና ታዲያ ምንድን ነው? ብስክሌት እኮ ነው። ባይስክል ማለት ነው? አዎ ባይስክል እኮ ዊል ድራይቭ። አዎ ባለ ሁለት እግር ተሽከርካሪ። አየህ አይደለ ብሩኬ፣ ዴቭ እንደዚህ ዝም ብሎ ፌንት የነቀለው ለምን እንደሆነ ታውቃለህ? ለምንድን ነው? እኔ ስፖርት ስራ ስለው እምቢ ስላለኝና ልፍስፍስ ስለሆነ። ይኸውልሽ ሶሲ፣ አሁን በቃ ከፌንት እየነቃ ነው። እሺ እሺ፣ አሁን እሺ፣ የት ናችሁ? የት ልምጣ? ኦኬ አወኩ። በቃ እሺ፣ መጣው። በእናትህ አብረህ ሁን። እሺ መጣው። በቃ መጣው። ወይኔ ዴቭ ምን ተፈጥሮ ነው? አስጠበቅሽኝ እኮ።
መቅድዬ በጣም ይቅርታ። ወደ አንቺ እየመጣሁ እኮ መንገድ ላይ ሆነ ሰው አግኝቼ ነው። መቼም ዙፋንሽም መሆን አለበት። ወይ ዙፋኔ! ምን ነው የእሱና የኔ ነገር እኮ በቃ የተቋጨ ታሪክ ሆኗል። እኔማ እኮ ሌላ ሰው ማንን አግኝተሽ ትቆያለሽ ብዬ እኮ ነው። እባክሽ ያዝቅ ቅዱስን ነው። ወይኔ እሱ ልጅ ግን ምን ነው ብታይ ባለፈው ለቾምቤ ተደርቤ እንደዛ በጥፊ እንዳልመታሁት ከፍቶኝ የሆነ ድንጋይ ላይ ቁጭ ብዬ አግኝቶኝ እንዴት ትሪት እንዳደረገኝ ብታይ አይደል? የምር ፊዮሪ ብታይ እንደዛ ትሪት ሲያደርገኝ በጣም ነው የጥፋተኝነት ስሜት የተሰማኝ። ለምን ጥፋተኝነት ተሰማሽ? የገዛ ድርጊቴ ነው። የምር ግን የሆነ ቀን አግኝቼ ይቅርታ ብጠይቀው ደስ ይለኛል። ወይ መቅዲ ደግሞ አታካብጂ። አይ አንቺ እኮ ስላላየሹ ነው። ቆይ ይሄን ያህል ምን ቢልሽ ነው? የተለየ ነገር እንኳን ምንም አላለኝም። ግን እንደ ታናሽ እህታችን በጣም ትሪት ሲያደርገኝ ነበር። ፍቅረኛውን ስለመሰልሽ ነው። የምርሽን ነው? አዎ የምሬን ነው። እንዴ ቆይ ፍቅረኛ እያለው ነው እንዴ ካንቺ ጋር የሚሆነው? ከኔ ጋር እኮ ምንም አይነት ግንኙነት የለንም። እሱንማ አውቃለሁ። ግን ያው ምንም ቢሆን ሴቶች አይደለን ደስ አይለንም ብዬ እኮ ነው። በህይወት የለችም። ማ? ፍቅረኛው። የምርሽን ነው ፊዮሪ? አዎ የምሬን ነው። ባይገርምሽ ባለፈው በጥፊ ስመችው ምትሽን ሳይሆን አንቺን ሲያይሽ ፍቅረኛው መስለሹ በጣም ሲረበሽ ነበር። ወይኔ በእናትሽ ሲያሳዝን። በጣም ለዚህ ነው ማለት ነው ቶሎ ተናዳጅ የሆነው? ለዛ ይመስለኛል። ግን ለምን ነበር እንገናኛልሽ? እኔማ ሁሌ ለብሶት እየጠራው ከማደርቀሽ ዛሬ ለምን ጠርቼሽ አልጋብዝሽም ብዬ እኮ ነው። እንዴ ይሄማ በጣም የሚደገፍ ሀሳብ ነው። ስለዚህ ኒዳ በደስታ ብሩኬ መጣች። ሊድ ፌንት ልንቀል። ኧረ ንገረኝ። አንተ እስኪ ተረጋጋ እንዴ። የሶሲን አይ ኮፒ ልትሆንብኝ? ምን ላድርግ? እንድታምነን ብዬ እኮ ነው። ስማ ተረጋጋ። ይኸውልህ እኔ እኮ በስልክ እየነቃ እንደሆነ ነግሬያታለሁ። ስለዚህ አንተ ብቻ እንደተገጨ ሰው አክት አድርግሽ። እሺ እንዴት አድርጌ? ወይ ባይላ ቃስት እንዴ መንጣጣ ውስጥ ነው የገባሁት። ቆይ አንተ እንዳመመው ሰው ማስመሰል አልችልም። እሺ እንዴት አድርጌ? የራስህ ጉዳይ። እሺ እንደውም ራሷን ጠይቃ። አሪፍ ሀሳብ። እንደውም ስመጣ ጠይቃታለሁ። አንተ ያማል እንዴ? ሶሲ ላይ ለመተወን ሶሲ ልጠይቃት ነው? ወይኔ እንደዛ አይነት ነገር እኮ ስለማልችልበት ነው። እሺ ምን ነገር አድርግ? ይኸውልህ ለማንኛውም እየመጣች ነው፣ ተዘጋጅሽ። እሺ ምን ላድርግ? እሺ ተስተካከል። ወይኔ ጉዴ ፈላ። የልጅ አስበላኝ። ወይላ እኔ ልታመምልህ፣ እኔ ላቀስትልህ። ቆይ አሁን ደህና አይደለህም እንዴ? ኧረ ህመሙን አልቻልኩትም። እሺ የቱ ጋር ነው እያመመ ያለው? እዚህ ጋር። ምን ሆናችሁ ነው የምትጮት? ደንግጬ እኮ ነው። ለማንኛውም ተረጋጊ። ብሩኬ ቆይ ምን እያደረግህ ነው እዚህ ጋር ቁጭ ብለህ? በቃ ራይድ ጠርተን ወደ ሆስፒታል እንውሰደው እንጂ። ይኸውልሽ ለክፉ እኮ አይሰጥም ሶሲ። ብቻ ትንሽ ሲወድቅ የቂጡ ዋንጫ ወለቀና ትንሽ ለዛ ነው አመም ያደረገው። ማይ ላቭ የቂጥ ዋንጫ ወልቆ ነው እንዴ? ወልቆ ነበር ገባ እንዴ? ቂጥ ዋንጫ አለው እንዴ? እንክት አድርጎ ነው እንዴ? ኦ ማይ ጋድ! ቆይ ምን አይነት ዋንጫ ነው ያለው? ወይ ሶሲ፣ ቆይ ምን ብዬ ላስረዳሽ? የቻምፒዮንስ ሊግ ዋንጫ ልበልሽ? እሱ ደግሞ ሶሲ፣ ምን ብዬ ላስረዳሽ? በቃ የቂጥ ዋንጫ ነው አልኩሻል። ብሩኬ ስላልገባኝ እኮ ነው። በቃ ሶሲ ይኸውልሽ፣ ቂጡ ላይ ያለው አጥንት ተጎድቶ ነው። አሃ አሁን እያመመህ ያለው የቂጥህን ዋንጫ በትክክል ስላላስገባልህ ነው ማለት ነው? አይ ሲገባ ትንሽ ያማል፣ ግን ገብቷል እኮ። ግን እኮ ያቃሰትክ ነው። አሁን እኮ ተውኩት፣ ትቼዋለሁ እኮ። ማይ ላቭ እርግጠኛ ነህ የቂጥህ ዋንጫ በትክክል ቦታው ላይ ገብቷል? አዎ ተመልከቹ፣ ያው በትክክል ቦታው ላይ እኮ ነው ያለው፣ ገብቷል። ተው ግን እርግጠኛ ነህ? ግን አሁን ደህና ነህ? በጣም እርግጠኛ ነኝ። በቃ እንሂድ አይደል? እንዴ ድጋሚ ቢያምህስ? አደጋ እኮ ደርሶብሃል። እውነት ወደ ሐኪም ቤት ነው መሄድ ያለብህ። እኔ ፍቅር በጣም ደህና ነኝ። በዛ ላይ ገብቷል አይደል ብሩኬ? ገብቷል ሶሲ፣ አትጨነቂ። ስለዚህ በቃ እንሂድ። ብሩኬ ልጅ አንድ ነገር በለው እንጂ ተጎድቶብኛል እኮ። አረ ሶሲ ተረጋጊ። ለክፉ እኮ የሚሰጥ አይደለም። ማይ ላቭ ዩ ሹር ደህና መሆንህ? አም ሹር ደህና ነኝ። በቃ እንሂድ። ቆይ እኔ ልያዝልህ እንዴ? ምኑ? የቂጥህን ዋንጫ። አረ እኔ ይዘዋለሁ። ተጠንቀቅ በእናትህ ድጋሚ እንዳይወልቅብህ። በደንብ ያዘው። ብሩክ አትይዝለትም? ምኑን? የቂጡን ዋንጫ። እሱ እኮ ይዞታል። ጉዴ! አይዞህ እሺ።
አታቡሽ አንተ ምን ሆነህ ነው? አንተ ስትዝናና ምናምን ነው እንጂ የሚያምርብህ እንደዚህ ቆዝመማ አይነፋም። ቆዝሜ ሳይሆን ብቻዬን መሆን ፈልጌ ነው። ኧረ በእናትህ ብቻዬን መሆን ፈልጌ ነው ይላል እንዴ? ፊትህ እኮ ሲታይ የሆነ ያደረ በዋቃ ነው የሚመስለው። ሚኪ በእናትህ እያስደበርከኝ ነው። በቃ ብቻዬን መሆን ፈልጋለሁ። ሂድልኝ። አልሄድም። ያኔ እኔ በደበረኝ ሳትተኝ ሄዳል። አብረኝ ሆነ አንድ ያዛከኝ ደግሞ የቦቼን ነገር እያወቀው። አረ ሚኪ በእናትህ ሁለተኛ የሱ ልጅ ስም እንዳታነሳብኝ። አንተ ግን ታውቋለህ፣ ሊል እያመረርክ እኮ ነው። አዎ አመራለሁ። ቆይ የቦቻ መል እያወቀው ነው እንደዚህ የምታከብደው? እና የፈለገ ቢሆን እኮ ለጨዋታና ለቀልድ ቦታ አለው አይደል? አዎ ብታየው ግን በጣም እኮ ነው የሚያሳዝነው። እቤት ሲያላዝንብኝ ነው የሚያድረው። ቦቸራ? አዎ ቦቸራ። እባክህ የሌለ ወሬ እየፈጣጠርክ አታውራብኝ። ህፃኑን የሌለ ነገር እየፈጠርኩኝ አይደለም። ብታየው አንጀት ነው የሚበላው። በቃ ሚኪ ሁለተኛ የሱ ልጅ ስም ከጠራብኝ ህፃነ ቂርቆስን አስቀይምሃለሁ። አረ በቃ ቢስ በቃ ተረጋጋ። አልጠራብህም። ምን ሆነ ነው? ሚኪ አንድ አቡሽን ብቻውን ላናግረው። ይኸውልህ አቡሽ፣ አሁን በሲሪየስ ሙድ እንድናወራ ነው የምፈልገው። ምንድን ነው? በቃ እኮ ከዚህ በኋላ እኛ ልጆች አይደለንም አይደል? አዎ። ስለዚህ ልክ እንደ አዋቂ ነገሮችን ተነጋግረን መፍታት አለብን። ምንድን ነው ተነጋግረን መፍታተው? ከዚህ በኋላ የኔ ፔር እያልክ እንድጠራኝ አልፈልግም። ይሄንን እኮ ባለፈው ነግረሽኛል አይደል? ስለዚህ ተረዳኛ። አልችልም። ቆይ ምንድን ነው የማትችለው? እኔ አንቺን ከዛ ውጪ መጥራት አልችልም። ይኸውልህ አቡሻ፣ እንደዚህ ግትር የምትል ከሆነ እኔ ከህይወት እወጣለሁ። እሺ? ላላናግርህ አጠገቤ ላልደርስ እገደዳለሁ። እንደሱ ማድረግ አትችይም እንዴ? ቆይ ለምንድን ነው የማልችለው? ምክንያቱም ለኔ ስለማይገባኝ። አቡሽ በእናትህ ተረዳኝ። አንቺ ራሱ ለምን እኔን አትረጂኝም? ነው? አዎ ነው። እንደዛ ከሆነ እኔም የመጨረሻ ውሳኔን አሳውቅሃለሁ። የምን ውሳኔ? ከኔ ጋር ያለህን ጓደኝነት መቀጠል የምትፈልግ ከሆነ ከሄለን ጋር ያለህን ነገር አስተካክል። ያለበለዚያ ግን ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እንዴ እኔ ፔር ምን ማለት ነው? አቡሽ በቃ ከዚህ በኋላ እኔ ፔር አትበለኝ። ከቻልክ ያልኩህን ነገር አስተካክል። ያለበለዚያ ግን ሁለተኛ አጠገቤ ድርሽ እንዳትል እሺ? ቦቸራ በፍጹም እንደዚህ ማድረግ አልነበረብህም። እሺ እንዴ ፎንቄን ፈልጌ ነው እንዲያደረኩት። እና ምን ሆነ ነው? አዳልጦኝ ነው። በቃ ያፉልም ታጣቂ አንዳች ነገር ወለም ይበል። እሺ እጅህን እግርን ወገብን ተሰበር። ይሄን ይኸውልህ ቀስቴም ቢሆን እንደዚህ ያበሳጨው ማለት አናትህን ብሎ ገላግሎ ይሄን ሬሳን እየሸኘን ነበር። ምን አለበት የሚወዱኝ ሰዎች ከማስቀየም ወደዛ በገላገለ ይኖሩ። ውይ ቹቹሽ አድልሽ። ቆይ እሺ አሁን ምን አድርጊ ብለህ ነው እንደዚህ አናቴን የምታዞረው? እኔ እንጃ ግን ፎንቄ በቃ ጨነቀኝ። ማታ ምንም ባይኔ እንቅልፍ ሳይዞር ነው ያደርኩት። ቆይ ሚኪስ ምን አለ? እሱም የሌለ ተቀይሞ የምር ግንቦቼ በጣም ደባሪ ነገር ነው ያረከው። ፎንቄ በእናትሽ እንደዚህ ያልጸጸተኝ አታብሽ። እና ምን ላድርግ ቦቼ? አላቅም ግን በቃ የሆነ መላ ፈጥረሽ ከወንድሞቼ ጋር አስታርቂኝ። አለበለዚያ ምን ልታደርግ? እቺ ፈርም የተቀበልኳትን ልብስና ፌርሙስ መልሼ ብስ ብዬ ነው የምጣፈው። ቆይ ደግሞ ወዴት ነው እብስ የምትለው? አላቅም። ቦቸራ በጣም ከባድ ችግር እንዳለበት ታውቃለህ አይደለ? ያውም ግድንግር ችግር ነው። ቆይ ምንድን ናቸው ችግሮቹ? ችኩልነት፣ ወረኛነት፣ ቀዝቃዣነት፣ ሴት ወዳድነት። በቃ ስለራሴ ባስብኩ ቁጥር ሁሉም ነገርን የሚያበሳጨኝ ከውበቴ ውጭ። ውይ ቦቸራ ግን በዚህ ሁሉ ጭንቀት ውስጥ ማሉ ነው ግን ከመቀለድ ወደ ኋላ አትልም አይደል? ኧረ አልቀለድኩም። እና ምንድነው እንደዚህ ተጨንቀን እያለን ውበቴ ምናምን ብለህ መልክ የምትሰራው? እሱ እኮ ቀልድ አይደለም እውነት እኮ ነው። አዝግ። ኧረ ፎንቄ ኧረ አሁን እሺ ምን ላድርግ? ይኸውልህ ከተሳካልህ አንድ ነገር ሞክር። ምን? ሁለቱም እግር ላይ ሄደህ ማለት ድፍት ብለህ ወንድሞቼ ይቅርታ አድርጉልኝ፣ አጥፍቻለሁ፣ ተሰምቶኛል፣ እባካችሁ ይቅርታ አድርጉልኝ ብለህ ለምናቸው። የሚሰሙኝ ግን ይመስልሻል? መሞከሩ አይከፋም። እንደዛ ከሆነ በቃ ጥሩ። አንቺን በጸሎትሽ አስቢኝ እሺ? ወዴት ነው? ሄጄ እግራቸው ስር ድፍት ልል ነው። ሂድና ተደፋ። እንደው ድፍት በል። በጸሎትሽ አስቢኝ። ሂድ እንደው ድፍት ያርግ። እንደው ከስተቱ ማይማር እድሜ ልኩን እጭ በበበ ይለኛል ደግሞ። ቅዱሴ እስካሁን ኩርፊያ አለቀቀህም እንዴ? ለምቦጭህን ጥለዋል። እኔ ቅዱስ አኩራፊ ሳልሆን ብድር ምላሽ። ባዶ ፍከራ ምን ያደርጋል? ወይ አድርገህ ማሳየት ነው። ሙኝሽን ፈልጊ። እኔ እዚህ ትምህርት ቤት ውስጥ ጫፍሽን አለካሽ። ከፈለክ እንደባለፈው ተቀጣጥረን መፋለም እንችላለን።
ታይኛለሽ። አይቀጡ ቅጣት ቀጥቼሽ እግሬን ካላሳምኩሽ። ጉራ በኪሱ ነው ልበል? አሁን እርቦኛል። እሺ ቆቀር ጋብዘኝ። ስታይኝ የቴማሽን መስልሻል? ቅዱሴ ግን የምራቅ ሩፈኛል እንዴ? እንደ ዱዴ ምንድነው የምታለቃቅሰው? ይኸውልሽ ይሄ ሁሉ ነገር እኔን ለማበሳጨት ከሆነ ተሳስተሻል። አይሳካልሽ። አረ ቅዱሴ የምር እርቦኛል። ቁርስ ሳልበላ ነው ዛሬ ወጣሁት። እና እኔ ምን አገባኝ? ወይ አንደኛሽን የአባትሽን ስም በእኔ አስቀይሪያ። ፒስ። እሺ ፊዮሪ ቅዱሴ። አሁን እሳት ጋብዘኝ። ሀቦቺ ምን አይነት ማዘግ ነች? የኔ አባት በኔ እኮ እንደማጨክን አቅ ነበር። አላለችም። ይሁንሽ አዝግ ይሁን ካኩራፊ። እሺ በል ተነስ እንሂድ። ሴት እንዴት ነው ያደረገ? ነሽ አይጠጋ የትላንቱን ምክሬን የሰማሽኝ አይመስለኝም። ምናልባት ሰው የመርዳት ኔቸሬን ስለምወደው ይሆናላ። ያሬድ እውነቱን ነው። በጣም ግትር ነሽ። ምን ላድርግ? ተፈጥሮዬ ነው። እኔ ማናችሁም እርዳታ አያስፈልገኝም። ለምን ግን ህግ ማጥናት እንደምፈልግ ታውቂያለሽ? ማወቅ አልፈልግም። የግዴታ ደግሞ ማወቅ አለብሽ። ይሁንሽ ደረቅ በይሽ ልስማሽ። ፍትህ ያጡ የተበደሉ ምስኪኖችን መርዳት ስለምፈልግ ነው። ታዲያ ለምን ሄደሽ ምስኪኖቹን ሰብስበሽ አትረጃቸውም? እዚህ እኔ ጋር ምን ትሰሪያለሽ? አንዷ ምስኪን አንቺ ስለሆንሽ ነው ቤዛ። እኔ ግን ዝም ብዬ ሳስበው የሆነ የተዛባ ነገር አለብሽ። አዎ ምናልባት በተዛባ እይታ ካየሽኝ በደንብ። ለማንኛውም የደመረ የዛን ሰውዬ ስም አትጥሪብኝ። የፈጣሪ አለ። ይሄ ነገር ካሰብኩት በላይ በጣም ከባድ ነው። አቤት። እንዴት ነሽ ሙኒዬ? ደህና ነኝ። ለምን ደወልክ? ግልጽ እኮ ነው። ምኑ ነው ግልጽ የሆነው? ናፍቀሽኝ ነው የደወልኩልሽ። ቆይ አቤል፣ ለምንድን ነው ህይወቴ የምታከብድብኝ? ሙኒዬ ዛሬ እኮ ልደቴ ነው። እና ምን ይጠበስ? ትዝ ይልሻል? ለመጀመሪያ ጊዜ ልደቴን ያከበርሽልኝም ሰርፕራይዝ ያደረግሽኝም አንቺ ነበርሽ። እኔ አንተን ትዝታዎች ከጭንቅላቴ ፍቄ ስለወጣኋቸው ምንም ነገር ትዝ አይለኝም። አላምንሽም ሙኒዬ፣ ውሸትሽን ነው። አቤል ቆይ ከኔ ምንድን ነው የምፈልገው? ከአንቺ ሳይሆን እኔ የምፈልገው አንቺ ነው። የኔና ያንተ ታሪክ እኮ አልቋል፣ መዝገቡ ተዘግቷል። አሁን ከልቤ ማፈቀረውና መወደው መሳሳለች ሆምቤ የሚባል ፍቅረኛ አለኝ። አላምንሽም ሙኒዬ። እሱ መብት ነው፣ ግን እባክህ አቤል በቃ ከዚህ በኋላ እኔ አንተ መሆን አልችልም። ስለምንህ እርሳኝ በቃ። አንቺን መርሳት አልችልም። ቆይ ስንት ልንገርሽ? እሺ ቢያንስ ህይወቴን አትበጥብጠው። እኔ እኮ ልበጠብጥሽ አስቤ አይደለም። ለአንቺ ያለኝ ፍቅር ከአቅሜ በላይ ስለሆነብኝ ነው። እባክህ አቤል እንደምትለው ቅንጣት ታክል እንኳን ለእኔ ፍቅር ካለ ደስታዬን አትንጠቀኝ። እባክህ ተወኝ በቃ። እሺ እሞክራለሁ። ሸንኮራይ። አቤት ሙኒዬ። መልካም ልደት። ነፍ ዓመት ኑርልኝ። አንቺም ሙኒዬ ነፍ ዓመት ኑርልኝ። ምንድን ነው ማድረግ ያለብኝ? አጥፍቻለሁ። ይቅርታ አድርግልኝ ወንድሜ፣ ተጸጽቻለሁ። አንተ የጅል ስራ ነው እየሰራ ያለው። ተነስልኝ። ይቅርታ ካላደረግልኝ አልነሳም ማለት ተነስልኝ። ብዙ ድፍት ብዬ ነው የምቀረው። እሺ ይቅርታ አድርጌልሃለሁ። ተነስልኝ ማልልኛ። እንዴ አንተ ጤነኛ አይደለም እንዴ? እንጣላለን ቦቸራ። ከሌላ ተነስልኝ። ስንቴ ነው የምንጣለው? ሻውን ይልቅ እንታረቃ። ይቅርታ አድርግልኝ። በቃ ታርቀናል ቦቸራ ማልልኛ። ህፃነ ቂርቆስን ታርቀናል። የስ አንተ አውርኝ አንተ የስ አንተ ጅል እንዴት እኛ አይደለም ጥለኝ ቢሆንስ? አንተ ተጣልተን እኮ በጣም ነበር የጨነቀኝ። የስ
ይኸውልህ እንደዚህ አይነት ይኸውልህ ቀልድ ቀልዳለሁ ብለህ አቡሻ ጋራ ቅውር ነው የሚያደርግ። ለራሱ የሌለ ልቡ ተሰብሯል። በቃ ትንሽዬ ጊዜ ስጠው። እስከ መቼ ድረስ ታዲያ ተኮራርፈ? በቃ እኔ ይኸውልህ ተናግሬያለሁ። ለሚፈጠርብህ ነገር ኃላፊነት አልወስድም። እና በቃ ምንም አዲስ ነገር የለም። አቡሽም እንደደረቀ ነው። ምንም አዲስ ነገር የለም። እናንተ ትናንትና እኮ ጉዶኝ ይላችሁ ነበረ እንዴ? ምን ሆነሽ? ብሩኬ ምንም ነገር አልነገረሽም እንዴ? አረ ምንም አልነገረኝም። እንዴ ቆይ እሺ፣ ዛሬ አብራችሁ አይደል ወደ ክላስ የመጣችሁት? አይ እሱ ከዴቭ ጋር ነኝ ብሎ ቀድሞ ነው የመጣው። ቆይ ምን ተፈጥሮ ነው? እንትን ቆይ ዴቭ አደጋ እንደደረሰበት አልነገረሽም? የምን አደጋ? ቆይ የምርሽን ነው? አዎ አደጋ ደርሶበት ነበር እኮ። ምን አይነት አደጋ? እንትን ባይስክል ገጨውና የቂጡ ዋንጫ ወለቀ። ምን የቂጡ ዋንጫ ነው ያልሽው? አዎ የቂጡ ዋንጫ። ቆይ ቂጡ ዋንጫ አለው እንዴ? አይገርምሽም? እኔ መጀመሪያ ያሰማ እንዳንቺ ነበር ያልኩት። እናማ ሳይክሉ ሄዶ ሲገጨው ከዛ ዴቭ ደግሞ በቂጡ ዘጭ አለና የቂጡ ዋንጫ ውልቅ አለ። የምር ሶሲ በጣም እያሰግሽኝ ነው። እሺ ከዛ በኋላ ምን ሆነ እንዴ? ከዛማ በቃ ብሩኬ እኮ ነው አንከባሉ ያስገባለት። ቆይ ምኑን? ዋንጫው ነው። የምር ሶሲ ግን በጣም እያዝናናሽን ነው። ወይ መዝናናት? እኔ ጨንቆኛል እባክሽ። ስፖርት ስራ እምቢ ስላለኝ እኮ ነው የቂጡ ዋንጫ የወለቀለት። ቆይ አንቺ አግኝተሽው ነበር እንዴ? አዎ አግኝቼው ነበረ። እና በጣም ታሞ ነበር? እኔ ጉዴ! ብታዩት እኮ ከህመሙ ብዛት እንዴት ሲያቃስት እንደነበረ። አይ ግን ቁም ነገር። ቆይ የቂጡ ዋንጫ ምንድን ነው? እኔ እንጃ ብቻ ግን የሚወልቅ አጥንት መሰለኝ። እና ዴቭ እንዴት ነው? እንግዲህ ደህና ነኝ ብሎ ህመሙን ቻል አድርጎት መጥቷል። ውይ ምስኪን ሲያሳዝን። ቀላል ያሳዝናል። እንዴት አንጀቴን እንደበላው። የምር ሄደን አግኝተን ልንጠይቀው ይገባል። አዎ አንቺ ልክ ነሽ። ሄደን ልናገኘው ይገባል። በቃ ሂድ። አንቺ ለኔ ቴክስት የት እንዳለ አድራሻ ላክልኝ። ቆይ ጌታዬ፣ ለአንተ ምን ይሳናል? ድሮ ማቅ ነበር አንቺ በእኔ የሚጨክን አንጀት የለሽም። አሁን ፏ ብዬ ያቺ ቦታ ላይ መጠበቅ አለብኝ። አቡሽ ወንድም ይቅርታ አድርግልኝ፣ ወንድም ይቅር በለኝ። እባክህ ወንድም አትበለኝ። እኔ አንተ ወንድም አይደለም። አታውቅኝም፣ በቃ አላውቅም። እሺ ቦተራ እኮ ነኝ። እንዴት ወንድም አይደለም የምትለኝ? ምክንያቱም ስላልሆንክ ነው። እሺ ይቅርታ አድርግልኝ። በቃ እኔ ይቅርታ ካላደረግልኝ ደግሞ ቦቼ ምን ሆናችሁ ነው? ምንም አልሆንም እህቴ ቤዛ። በወንድማማቾች መሀል የሚፈጠር ክፍተት ነው። ቆይ እሺ፣ በምን ተጋጭታችሁ ነው? እኔ አጥፍቼ ነው። ምን አድርገህ ነው? ሳላውቅ ወንድሜ ልብ የሚሰብር ንግግር ተናገርኩ። በቃ ተረጋጋ። ንዴቱ ሲበርድለት ታወራዋለሽ። አሁንማ እንደዛ ነው የማደርገው። ይልቅ እህቴ ቤዛ፣ አንቺና የዛን ከፍ ነገር እንዴት ሆነ? ለምን ጠየቀኝ? ያው ለማወቅ ያክል ነው። አይ ቦቼ፣ ትገርመኛለህ እኮ። እንዴ ለምን ገረምኩሽ? ስሜትህን በጥርስና በጨዋታ ለመደበቅ የምትሞክረው ነገር ሁልጊዜም ቢሆን ያስገርመኛል። እንግዲህ ምን ታደርጊዋለሽ? እንደ ከፋህ እኮ ፊትህ ያስታውቃል።
እስቲ ቦቼ በምን እንደተጣላችሁ ንገረኝ። ይቅርብሽ። ለምን? ምክንያቱም ያው ዞሮን የምታረቃችን ስለማይቀር። የምር ቦቼ ግን በጣም ትልቅ ሰው ነህ። እድሜን ነው? አስተሳሰብህን። እንዴት? ምክንያቱም ቁም ነገር እንደምታውቅ በደንብ ስለማውቅ። ጎዳና ይኖረ ሰው ምን ቁም ነገር ያውቃል ብለሽ? እንደውም ትልቅ ቁም ነገር ያለው እነሱ ጋር ሳይሆን አይቀርም። ይሁንልሽ። ይልቅ ጠየቅኩሽ መልሽልኝ። ምን ነበር የጠየቀኝ? አንቺና እንከፍሽ እንዴት ናችሁ ብዬሽ ነበር። እባክህ ምንም ጥሩ ነገር የለውም። ብቻ ልብሽን ሰብሮሽ ከሆነ ንገሪኝና አጫውተዋለሁ። ኧረ ቦቼ እሱ እንኳን ምንም አላጠፋም። እባክህ ሁሉም ነገር በማሚ ምክንያት ነው። እና ምን አልኩኝ? ይኸው አልተናገርኩም? ምን ብለህ? ተይ እህቴ ተይ፣ ይቅርብሽ፣ ያለ እድሜሽ ፍቅር ፍቅር አትበይ፣ አትዝለይ አላልኩም? አይ ቦቼ ቆይ በቃ በሁሉም ነገር ቀልደህ ግን ትችለዋለህ? ለነገሩ ልክ ነሽ። ይሄ ነገር ቢቀርብኝ ሳይሻል አይቀርም። ወንድሜን እኮ ሰጠኝ። አይዞህ ቦቼ፣ አቡሽ እኮ እንዳንተ ያራዳ ልጅ ነው። ንዴቱ ሲበርድለት ራሱ ያወራሃል። እሺ እስኪ ቤዚ ይናፍሽ አድርግልኝ። አሁን በቃ ፈታ በላ። ፈታ ባካ አንተ ነው ጉዴ ሰራኝ። ቆይ እኔ ምን አደረግኩ? የቂጡ ዋንጫ ወለቀ ምናምን ብለህ ነው እንዴ? እና ታዲያ የሰው ልጅ ሲወልቅ የቂጡ ዋንጫ ወለቀ ይላል። እኔ ደግሞ እሱን ተጠቅሜ ነገርኩ። ብሩኬ እና አንቺን ሰብስባ እየመጣሽ በል ይመችህ። ወዴት ነው? ወደ ክላስ። እኔስ? አንተማ ሶሲና ጓደኞቿን ሰብስበህ ትጋፈጣለህ እንዴ? በእርግጠኝነት የሚመጡት እኮ ስለ ቂጡ ዋንጫ ለመጠየቅ ነው። አባቴ እኔ ምንም አላውቀውን ነገር መተንተን አልችልም። እንዴ ይሄን ነገር እኮ ያመጣው አንተ ነህ። እና ማን እንደምታደርግ አድርግ። ምንም አደርገው ነገር የለም። ቻው አባቴ። ብሩኬ ወንድምነቴ ነው ወንድሜ ምናምን እያልክ አንጀቴን ለመብላት አትሞክር። ቻው ቻው ቻው። አንተ ቆይ ምንድን ነው የምንሰማው ነገር? አይ ትንሽ አደጋ አጋጥሞኝ። ትንሽ እያልክ ታውቃለዋለህ እንደ የቂጣ ዋንጫ እስኪወልቅ ድረስ ታመህ አየሽልኝ አይደል? ይሄን የሚያክል አደጋ ደርሶበት ቀለል ሲያደርገው፣ አሁን ግን ወደ ቦታው ተመልሷል አይደል? እንዴ መልስላት እንጂ። አዎ ተመልሷል። እኔ የምልህ ዴቭ፣ የቂጣ ዋንጫ ግን ምንድን ነው? እኔ ራሱ ሲባል ነው የምሰማው እንጂ ምንም የማውቀው ነገር የለም። እንደውም አንቺ ከኔ ትሻለሽ። አንቺ ቢያንስ ሲባል ሰምተሽ ታውቂያለሽ። እኔ እኮ ከነ ጭራሹ ሲባል ራሱ ሰምቼ አላውቅም። እስኪ ዴቭ አንተ ንገረን፣ ምንድን ነው? እንዴ ዴቭ እየጠበቅን እኮ ነው፣ ንገረን እንጂ። አቦ በቃ እኔ የቂጣ ዋንጫ ምናምን ይባል ነገር ነው ያላውቅም። ምን? አዎ እኔ ምንም አላውቅም። እና ዋንጫው አልወለቀም? አልወለቀም። እና ታዲያ ሳይክል ገጨ ምናምን የተባለውስ ነገር? በቃ ሶሲ ደውላ ጸጋን ካልደበደብክልን ስትል እኔና ብሩክ የፈጠርነው መላ ነው። እና ውሸትህን ነው የቂጤ ዋንጫ ወለቀ ያልከው? ታዲያ ውሸት መፍጠርም ከሆነ ስንት የሚፈጠር ውሸት እያለ እንዴት እንደዚህ ትላላችሁ? አይገርምሽም? ይሆን መጀመሪያ ያሰብነው ሳይክል ገጨው እንዲል ነበር፣ ግን ብሩኬ ከየት እንደመጣለት አላውቅም። የቂጡ ዋንጫ ወለቃለ እና ይሄን ሽሽት ነው ሄደው። አይገርምሽም? አንተ ግን በጣም የምታሳዝን ሰው ነህ። እሺ እና እኔ ምን ላድርግ? ጨነቀኛ። እንደውም ቻው። እና ታዲያ ምን ያስቃችኋል? ዲብ እኮ አይኑን በጨዋታ እኮ ነው ያልሽኝ እንዴ። እና ታዲያ እናልቅስ እንዴ? ሁኔታው እኮ በጣም ነው የሚያስቀው። ሁለታችሁም ገና ልግቡሽ። አይ ቂጣ ዋንጫ ለምከታታ ሰላም ጸጊ፣ እንዴት ነሽ? ምን ፈልገህ መጣ? ምንም ካልፈለክ ከዚህ ሂድልኝ። ለምን? ምክንያቱም ላይክ ስለማልፈልግ። ቆይ ጸጊ፣ ይሄን አክል በድይሻለሁ እንዴ? በዚህ ልክ የኔን ውርደት ትፈልጋለህ ብዬ አስቤ አላውቅም ነበር። ጸጊ፣ ቆይ ውርደት ምናምን የምትይው ደመረ ስላጣ የዚህ ሰውዬ ስም አትጥራብኝ። ወይኔ እቺ ልጅ ምን አድርጋት ነው? ኧረ እኔ ምንም አላደረኳትም። የደመረን ስም ሳነሳው ነው እንደዚህ ሆነችው። ቆይ ይሄ ሰውዬ ይሄን ያህል ምን አድርጓት ነው? በቃ በእርግጠኝነት ደፍሯት ነው የሚሆነው። እኔም የምጠረጥረው እሱን ነው። እና ሻው ምን ማድረግ ያለብን? በቃ ግን እኔ ይሄንን ነገር እያየው ዝም አልልም። እና ምን ታደርጊ ነው? የሆነ መላ መፈለግ አለብኝ። ብቻ ቤዚ ህግ ምናምን ልትይ እንደው መጠርጠሩስ? ወይኔ ቤዛ፣ ብቻ ማየው ነገሮች ልትገቢ እንደው ቤዚ ቤዛ
ትመጣለች። በእርግጠኝነት ትመጣለች። ልክ እንደመጣች አሪፍ ቦታ ወስጃት ጥሩ ጊዜ ነው የምናሳልፈው። ቦኒ እየመጣሽ የምትመጪ አልመሰለኝም ነበር። መልካም ልደት። አመሰግናለሁ። ደግሞ በጣም አምሮባል። ልደት የምታከብር ሳይሆን ለሰርግ የተዘጋጀ ነው ትመስል። ልክ ነሽ። ሙሽሪትን ያጣ ሙሽራ መስያለሁ። አሁን አትክፈተው፣ በኋላ ትከፍተዋለህ። ካልሽሽ በድጋሚ መልካም ልደት። አሁን ግን መሄድ ይኖርብኛል። ቦኒ ልደቴን ከኔ ጋር አታከብሪም? አልችልም። ቆይ ትንሽ እንኳን አላሳዘንሽም? ለምንድን ነው የምታሳዝነኝ? እስኪ ተመልከችኝ ቦኒ፣ ከአጠገቤ እኮ ማንም ሰው የለም። ቆይ እንዴት ብቻህን ለማክበር አሰብክ? አንቺን ተስፋ አድርጌ። አቤል በእናትህ ተወኝ። ብትውሽ እኮ ደስ ይለኛል፣ ግን ወድጄ አይደለም። ግን የምር አብሮህ ማንም የለም? አዎ ቦኒ፣ ብትመጪም ከአንቺ ጋር ባትመጪም ከአንቺ ጋር ነበር ለማክበር ያሰብኩት። ካልመጣሁ እንዴት ከኔ ጋር ልታከብር ትችላለህ? ልቤ ውስጥ ካስቀመጥኳት ቦኒ ጋር እየተሳሳኩ ለማሳለፍ ነበር ያሰብኩት። አንተ ልጅ እያበድክ ነው እንዴ? አዎ ቦኒ፣ እያበድኩ ነው። ያለ ጥፋት የተለየሽኝ። እሺ ይሁን፣ ይቅርታ አድርጌልሽ አብረን እንሁን ስልሽ አንቺ ግን ጨከንሽብኝ። ግን ደግሞ ዕጣ ፋንታ መልሶ አገናኝ። እኔ እኮ አሁን የሌላ ሰው ነኝ። የማንም አይደለሽም። አንቺ እኔ ብቻ ነሽ። አቤል፣ ይህንን ሀሳብ ከጭንቅላትህ ፍቅህ አውጣው። ለማንኛውም መልካም ልደት ቦኒ። በጣም አመሰግናለሁ። በጣም ይቅርታ አቤል። አሁን ግን መሄድ ይኖርብኛል።